ኤፍሬምና ሩታ ማለት ነው። የምሬ ነው። አብርሃምን በቃ ሊያስነቅሉት ነው፣ ሊያሳብዱት ነው። አብርሃም ሁልጊዜም እንደምናውቀው ያው በሰዎች ነው የሚነዳ እንደ በግ። እኔ እኮ በግ ነው እንዳለው ሰው ነው። እኔ ግራ ይገባኛል እኮ የእሱ ነገር። እንደው አሁን ማን ነግሮት ነው ተንጦልጥሎ? እስኪ እዛ ፍሪጅ ብቻ እኮ ነው የቀረው፣ ያልከፈተው ቦታ የለም። መቼም ቤቱ የኔ ነው ብሎ ማለት ነው ቤቱ የኔ ነው ብሎ ማለት ነው። ከዛም ጥልቅ እያለ ነበረ እና የሰው ልጅ እስከ መቼ ግን ሰው ባለው ይመራል? ኧረ አብርሃም ተው ግን፣ ልብ ግዛ ተው፣ አንተ ሰው ተው። ትልቅ ሰው ከሆነ እዚህ በኋላ ወልደሃል እና ምን አይነት ጉድ ነው? እኔ የምለው ሰውን ያክል ጠፍቶ ማለት ነው በዚህን ያክል የምታላግጡት ግን እናንተ ከማን ላይ ነው ሙድ የምትይዙት? በጣም የሚገርም እኮ ነው። ቤተሰብዬ እንዴት ቆያችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛ። እንግዲህ አብርሃም በየቀኑ እየጨለለ ይገኛል። የሚያጨልሉትም ሩታና ኤፋ ይባላሉ። ደረታቸውን ነብተው ማለት ነው። ምንም እንዳልተፈጠረ ጣጣ የላቸውም እኮ። በነገራችን ላይ ያ እውነት ሲኖራቸው እንደዚህ ነው። በቃ ቀብረር ፏፈሽ ነው የምትሉትና ሩትዬ የኔ ሞዴል ማለት ነው። ዛሬ ደግሞ እንዴት ነው ቅንብጭ ብጭ ብላ ያማረችው! ኧረ በለው! አቤት ቆመና፣ አቤት ቆመና፣ አቤት እንደሚባለው ቤተሰብ፣ አቤት ሼፕ! በጣም ትለያለች እኮና የኔ ቀሽት ነገር እና ማለት ነው። አብርሃም እንደ ዝም ብለህ ነው የምታለቃቅሰው እንጂ ሄርሜላን ከልብ የምትወዳት አይመስለኝም ሳስበው ማለት ነው። ዝም ብለህ እንባ ብቻ። እንባውንም ከዚህ ጋር የምትቀለሰለሰው ሰው እንዲያቀል ነው፣ ሰው እንዲያየለ ነው እንጂ እንዴት እች ልጅ ጠፍታ ስንት ቀን ሆናት? 3 ቀን አልሆናትም ቤተሰብ ከጠፋች። ይሄን ያክል ጊዜ ጠፍታ ከዛም ወሰዳችኋት አልወሰዳችኋት እያልክ ለምን ትከራከራለህ? ደግሞ እስኪ አዛኝ አትምሰል እንደው አብርሃም። አሁን ለሩታ አዝነህላት ነው? እውነት ለሩታ አዝነህላት ነው ለፖሊስ ጣቢያ የማጠቆምባት? አቤት ስታስመስል እኮ ግን እንደ ሩትዬ እኮ ልክ ነሽ። በጣም ነው የሚያስመስለው አብርሃም። እና በልጅ ማንም አይደራደርም። በነገራችን ላይ የምር አንተ እንኳን ጨክነህ ከሩታ ላይ ባትጠቆምባት ማለት ነው ቤተሰቦቿ በልጃቸው ስለማይደራደሩ። ሩታን አላየሃትም? በልጇ በልዑል አትደራደርም። አንተን ሳይቀር ነው እስር ቤት የወሰደች ማለት ነው። ገባ? ከአንተ ላይ ራሷ አመልክታለች። እና ማንም በልጁ ስለማይደራደር ማለት ነው። ያው አንተ ዝም ብትልም ቤተሰቦቿ ዝም አይሉም ለማለት ያክል ነው። እና እንደው ዝም ብሎ ከዛም ከዚህም ሲል ሲገርም እኮ። ሲቀጥል ቤተሰብ ዛሬ ግን አወራሩን አይታችሁልኛል? አወራሩ ማለት ነው ልክ የቤቱ አባወራ እኮ ነው የሚመስለው። እንዴ ምነው ሸዋ ልጅህን ጥለህ ዛሬ እኮ ልዑሌን ለማየት ራሱ እኮ ምንም ፍላጎት የለም። ምን አይነት ሰው ነው ግን ይሄ? ሄርሜላ የምትባል ግን እንዴት ምንድን ነው የቀባችን? ከምር እግር መንገዱን እንኳን ልጅን አይቼው ሊሄድ አላለም እና ተመንጥቆ ወጣ ዝም ብሎ ማለት ነው። ይሄን ያክል ነው እንደ ሩታ ሄርሜላ ያስጨነቀች? ካስጨነቀች ለምን እስር ቤት አትሄድም አንተ? ማለት ለምን ፖሊስ ጣቢያ ሄዳ አታመለክትም? አመልክት። ዛይደን መናገር ያለብንን ነገር እንናገራለን እኮ ተባልክ፣ በግልጽ አማርኛ ማለት ነው። ከነሱ ይህን ያክል መከራከር አይጠበቅብህም። እና አንዳንድ ነገሮችም አመለጡት ቤተሰብ። ቤቱን ያንቺ ብቻ አደረግሽው ወይ አላለም? ታዲያ ቆይ እስኪ እናንተ ፍረዱ። ቤቱ የማን ነው አሁን? የሩታ እኮ ነው። የሩታና የልዑሌ ነው። ለምን እሱ በቃ ፈንግጦም ሆነ ወዶም ፈልጎም ሆነ በቃ ውሽማ ተከትሎ ሄዷል አይደል? ከዛ ቤት ምን የሚያገባው ነገር አለ? እና የሩቁ የሆነ የሚያስበው ነገር አለ። እኔ እንደተረዳሁት ከሩታ ጋር መመለስ ይፈልጋል ነው ቤተሰብ። እኔ እኮ ግራ አጋባኝ። ከዚህ ስንለው ከዛ ስለሆነ በአብርሃም መተማመን አንችልም እኛ እንግዲህ ማለት ነው። የምር እኔ መቼም ነው በሱ ማለት ተማመነው። ምክንያቱም ዛሬ አሳዝኖኝ የሆነ አዝኜ በቃ ምናምን ነገር አይቼው ነገ ደግሞ በቃ ጨጓራ የሚልጥ ነገር ይሰራልና እና ምንድን ነው እኔ ብዙ ነገሮችን እያለፍኩሽ ነው። ስህተት እየሰራሽ የወደፊቱን አስቢ። ነገ ምን ይፈጠራል ብለሽ አስቢ። እኔና አንቺ ነገ ላይ ብዙ የሚያገናኘን ነገር አለ። ለምሳሌ ምንድን ነው የሚያገናኘን? ለምሳሌ አሁን ልጅ ነው አይደለ? ልዑል ያለ የምር እናንተ ቁርጥ አድርጋችሁ ከተለያያችሁ ማርያምን አንተና ሩታ ምንም የሚያገናኛችሁ የለም። ለምን ለልጅ በህግ በኩል ተቆራጭ የምታደርግለትን ነገር ታደርግለታለህ። አለቀ። ከዛ ውጭ ምንም ሊያገናኛችሁ ስለማይችል ማለት ነው። ምንድን ነው አላማ? ሁለት ሴት የምታምታታው? ከሩታ መመለስ ፍላጎት አለ በእርግጠኝነት ዛሬ እንደተረዳሁት። ሲቀጥል ሄርሜላ አታሳዝንም? እሷስ ብትሆን ሴት እኮ ነች። አይደብርም? አንተ የሆነ ወደ ትዳር እስከምትመለስ ድረስ የጊዜ ማሳለፊያ ነች እሷ። ኧረ እንደ ጉድ እኮ ነው እግዚአብሔር። እኔ በቃ ነገሮችን እንዴት እንደተረዳሁት ዛሬ። ከምር መብቷ ነው ከዛ ቤት እንዳትገባ መከልከል መብቷ ነው።
የሚፈቀድልን ልጅ ልታይ ብቻ እንጂ እንደዚህ እንደፈለግ ከውስጥ ገብተህ ልትወራጭ አይደለም። በዚህ ሙሉ መብት አላት ሩታ አንተን የመከልከልና እና ደግሞ ሄርሜላ ጠፍታ ውሽማ ማለት ሚስት ጠፍታ ማለት ነው። ሚስት ጠፍታ ያው የጊዜያዊ ሚስት ማለት ነው። ስለ ሩታ እርግዝና ከዛ ላይ ምን አስወራ? አሁን የሩታ ነገር እንዲህ ነው እንዲህ እየፈሰፈሰ ያለው ጭንቅላትን እያዞረ ነው ያለው አይደለ? የምሬ እኮ ነው። አሁን ትኩረት ማድረግ ያለበት ከሄርሜላ ላይ ነው ወይስ ደግሞ ስለ ሩታ እርግዝና? ያኔ በሰዓቱ በወቅቱ ናንሂድ፣ እኔ በኮንፊደንስ ነው ናንሂድ እያልኩ ከተለያየ ሆስፒታል ወስደ አስመርምረኝ እያለች እምቢ ብለ ነበር፣ አሻፈረኝ ብለ። አሁን ስለ እሷ እርግዝና ምን አስወራህ? ምን ነው ሸፕ ሆነችብህ? ቀሽት ሆነችብህ እንዲህ ስታያት? ወይኔ ጌታ ወይ ብዙ ነገር ዋሽተሽኛላል። በቃ ያለፈ አለፈ ነው። ብዙ ዋሽችም አልዋሽችም ያለፈ የተደፋ ውሃ አይታፈስም። አብርሃም በቃ አረገዝኩም ካለች አለፈ። ኦልሬዲ ሰዓቱን ጊዜያቱን አልተጠቀምክበትም አንተ ማለት ነው። እና አሁን ዝም ብለህ ከዛም ሳትል ሂድና ፖሊስ ጣቢያ እንትና በላቸው። ልጅ አለሽ ብዬ ነው። ልጁ ከማን ጋር ይሆናል? አንተ ምንድን ነህ ለልጁ? አንተ ባዳነ ልጁ የሆነ ብቻውን ትተዋዋለህ ማለት ነው። ምን ነው በቤተሰብ ተጠለቅልቃችሁ ምን ያች ምላሰኛ የሆነች እህት አለች። አንተ እቺ ዟሪ ኒኩለስ ሴትዮ ቃል አጣውላት ማለት ነው። ዛሬማ እድጊ ልክ ልኳን እኮ ነው የነገራችሁ። ደግ አድረግሽን የኔ ትዕግስተኛ ማለት ነው። የሰው ልጅ እንዲህ ነው እያጣ እንዴት ነው ልክ እንጀራ በወጥ እንደምታጣቀሱት ማለት ነው። እያጣቀሳችሁ ነው ልክ ልኩን መንገርና ቀስ እያለች ነበር ጠቀጠቀስ ታረጋት የነበረው። እና ምንድን ነው ልዑሌ ብቻውን ይሆናል ብለህ አስበህ ነው? እውነት ለመናገር አሁን ይሄን አስበህ ነው? በጣም ብዙ ቤተሰቦች አላት ሩታ፣ ችግር የለውም እንኳን ገብታ ማትቀረውን ማለት ነው። እና አንተ አድርገው ብቻ ከእነሱ ጋር ሌላ እላፊ ቃላት ከመነጋገር አድርገው በቃ አስገባቸው፣ እስኪ ይመርመሩ፣ ችግር የለውም። ቆይ ከዛ ቤት እኔ ደግሞ ቤተሰብ ማለት ሩትዬ ግን ምንድን ነው እዛ ውስጥ ሰዓት የወሰደችው? ምን እየሰራች ነበር? ቤተሰብ ግራ ገባኝ እኮ ማርያምን። ውጭ ስትባል አትወጣም። ምን እየሰራች ነበር እዛ ክላስ ውስጥ እንዴ? ቆየች እኮ ነገሩማ። ተጋጨ እኮ አልተስማምቶም አለ ሰውዬው። ተጋጨብኝ ማለት እሱም እዚህ ውስጥ አለች ሲል ሩቲም ደግሞ ማን ነው እያለች ውስጥ ላይ ዘገየችብኝ። እኔ ተወዛገብኩኝ። ለማንኛውም እነሱ ምንም ነገር እንዳላደረጉ ነው። ዝም ብለህ ማንም ባለ ብቻ ይሄ ቀይ ባባ አቤል ነው ተንጦልጥሎ መጥቶ ነገረ ከነሱ ቤት ናት ብሎ ከዛ አንተ ደግሞ ተንጦልጥሎ መጣ። ሲጀምር አንተ ህይወትን የሚመራለ አቤል ስለሆነ አንድ ቀን ደግሞ ማለት ነው የምር የአቤል ማንነት ሲገለጽልህ በስማም አንተ ሩታና ኤፍሬምን እንዴት እንደምታመሰግናቸው ታየኝ። በቃ ከወዲሁ እንደ ትንቢት እየታየኝ ነው። የምሬ ነው። አብርሃም የሚነቃበት ጊዜና የአቤልን ማንነት የሚያይበት ጊዜ ማለት ነው። እዛ ጓደኞች እየተጫወቱልህ መተህ ከነ ሩታ ላይ አታፈጥ። ብዙ ጊዜ ጠላታችሁን አትፍሩ እኮ ይባላል። የምር ጠላታችሁ የታወቀ ጠላት እስከሆነ ድረስ መፍራት ያለባችሁ ወዳጃችሁን ነው፣ ከእናንተ አጠገብ ያለን ሰው ነው ይባላል። ስለዚህ ከአጠገብ ያለ ሰው ነው አንተን እንደዚህ እያሽከረከረ ያለው ለማለት ፈልጌ ነው። ወይ አብርሃም ወይ አሰማ ወይ የምታወራውን አታቅ።